ላይ ቤተሰቤ ሙስሊም ናቸው። ስሜ ስለዛ ነው ቶፊቅ ነው። ቶፊቅ ማለት በአረብ ነውና በዛ ነው ትልቅ መልእክት ስላለ ነው አባቴ ቶፊቅ ብሎ ይሰየመኝ። እኔ ግን ሙስሊም ቤት አንድም ቀን ገብቼ አላቅም። ፈጣሪ ድሎ አድርጎ እዛ አላስገባኝም። መጀመሪያ የሆነ ሴት ዘመን ነገር ናት ቤታችን አጠገብ ነበረች። እሷ ነች እኔን ወስዳ ወደ ቤተ ክርስቲያን የምትሄደው። እሱ ቤተ ክርስቲያንም የመካነ ኢየሱስ ቤተ ክርስቲያን ነውና እዛ ነበር የሚሄደው። እና 4 አመት ሲሆን እንዳጋጣሚ ሆነ የት ያገባች የት ስታገባ መካነ ኢየሱስ የማመልክ ሰው ነው ያገባችና በዛው መካነ ኢየሱስ ቀጠልኩ ማለት ነው። እና በዛ ላይ መካነ ኢየሱስ የነበርኩበት ጊዜ ዘምር ነበረ። በቃ እንደ ልጆች ተመላልሼ ይማር ነበረ። እንደ እምነት ያለው ሰው ነው የሚመላለሰው ማለት ነው። እና እስከ 16 አመት እዛ ያገልግል ነበረ ማለት ነው። 16 አመት በኋላም ይሄን ስራ እስከሚገባ ድረስ አገልግል ነበር። ስራ እስከሚጀምር ድረስ የመንግስት ስራ እስከሚጀምር ድረስ ማለት ነው። እና እስከ ስራውን እስከሚጀምር ድረስ ያረኩ የነበረው እዛ ያገለገልኩ ብዙ ነገር ነበር ማረገው ማለት ነው። በዝርዝሩ እንኳን ነግሬ ማለቅ የማይችል ነገር ብዙ ነገር ነበር ማረገው። ጫት መቃም፣ መጠጥ መጠጣት፣ ያሉን ነገር ከሴት ጋር እንደዛ አይነት ነገሮች መስራት፣ ያሉን ነገር በቃ ብቻ በማውራት ራሱ ደስ የማይል ነገሮች በጣም እየፈጸም ነበር ማለት ነው። ስራ ሳይገባ ብዙ ቦታ ይጀዋለሁ እኔ። ለምሳሌ ከኦሮሚያ ሪጅን ወደዛ እንኳን ጋምቤላ ይጀዋለሁ፣ አሶሳ ይጀዋለሁ። ለምሳሌ አሁን አሶሳ ከወሰዳችሁ አሶሳ የኖረ ሰው አሶሳን ከኔ በላጣ አቃተም። እዛ ያለው ጭፈራ ቤት፣ እዛ ያለው ጫት ቤት፣ እዛ ያለው ሺሻ ቤት ከኔ በላይ ማቅ ሰው የለም። እድሜ ደርሰው አይደለም ግን ያው በዛኛው እኔ በጣም ብዙ ነገር መናገር የማልችለውን ነገር በጣም የሚከብደኝ ብዙ ሰዓት የሚወስድብኝ ነገር ሰርቻለሁ ማለት ነው። ስራ ሳልገባ በፊት ወደ ስራ ሳልመጣ በፊት ማለት ነው። 16 አመት ተነስቼ ከቤት ወጣው እየተማርኩ ነው የወጣሁት። እንግዲህ 9 ክፍል እንኳን አቋርጬ ነው የሄድኩት። አንድ ጊዜ እንትን ላይ ነው ክረምት ላይ ነው የሄድኩት። ክረምት ላይ 3 ወር እዛ የተቀመጥኩ ጊዜ ረዳትነት ሰራ ነበር። ያን ጊዜ ስራ ሳልገባ በፊት ቤት እያለሁ አባቴ ቤት ሆኜ እንኳን ረዳትነት ሰራ ነበር። ረዳትነት የሰራውበት ጊዜ ያልሆነ ነገር አግጌ ነው ወደ አሶሳ የሄድኩት ማለት ነው። የጠፋሁት የሰውየውን ገንዘብ ወስጄ ነው የሄድኩበት። እና ሰውየው ባለሀብት ነውና ያው ገንዘቤን ማን ወሰደ ብሎ ከሱ ጋርም ተጣላን። ከሱ ጋር ስንጣላ እኔ አይደለሁም ብዬ ክጄው የሱን ገንዘብ ወስጄ ነው ወደዛ የሄድኩትና እዛ በቃ ገንዘቡ የሱ ስለሆነ በጣም ብዙ ገንዘብ ስለሆነ በቃ ያልገባበት ሀብታሙ እንኳን ገብቶ የማያውቅ ቤት ገብቻለሁ። ስንት እነኚህ ድራማ ውስጥ የሚታዩ ሰዎችን በቃ ከነሱ ጋር ቁጭ ብዬ እስከምጠጣ ድረስ ድቻለሁ። እነሱ እዚህ ቁጭ ብሎ እኔ እዚህ ቁጭ ብዬ ማለት ነው። ባምቡ የሚባሉት ይል በስንት ሺህ ጫማና አይቶ የምትገባበት ቤቱ እንደዚህ አይነት ቤት ሁላ ገብቻለሁ በሰው ብር ማለት ነው። እና እንደዚህ አይነት ህይወት ስትሰራ ምንም ያልታወቀብኝ ነገር ነው። ምንም ያልታወቀብኝ ግን ክርስቲያን ነኝ ባይዘይ አይን ዳረሱ እንደ አባቴ ስለማርለው ማለት ፈልጌ ነውና ክርስቲያኑኝ ነው ይሄን ሁሉ የሚሰራው። ይዘምር ነበረ፣ ጴንጤ ነበርኩ ማለት ነው። ይዘምር ነበረ። በቃ በጣም ኳሪ ውስጥ አለ የተባለ ዘማሪ እንኳን እኔ ነበርኩ። አለ የተባለ እንኳን ሰው ልጆቹ እንትን የሚሉበት ጥሩ ሀሳብ የማያነሳ በቃ ጥሩ ነው የተባለ ሰው ሄደ። ግን ለሁለት ሰዓት ብቻ ነው እዛ ወደዛ ከሄድኩ ትንሽዬ ከዛ ከራቁ እኔ በዛኛው ነገር ነው የሚመለሰው በጫቴና ደስ ስለሚል ማለት ነው። ያኛው ክርስቶስን ስላለመርኩ አትፍረዱብኝ። ሩብ ነው የለመርኩትን ክርስቶስን ኢየሱስ ክርስቶስ ማንነቱን ሩቡን ራሱ አልተማርኩም ነበር። ማስተምረኝም አልነበረ ሆይ ነበረ። ስለሆነ ያን ሆይ ወስጄ ይሄን ነበረ እወጣለሁ ያን ነገር ሰራለሁ ማለት ነው። ያሉን ነገር እየሰራው ስራ ገባው። የገባው ስራ ደግሞ ወታደር ነው። የኦሮሚያ ስፔሻል ፎርስ ማለት ነው። ትምህርት ጨርሼ ይሄን ስገባ ገባው፣ ሰለጠንኩ፣ ወጣው፣ ስራ ተመደብኩ ወደ አምቦ ማለት ነው። እና ወደ አምቦ ስመደብ ከአምቦ ደግሞ ተነስቼ ሙገር ፋብሪካ ዳንጎቴ ፋብሪካ ተሰማሩ ይሆናል። ሙገርና ዳንጎቴ ፋብሪካ እዛው አጠገብ ናቸው። በባያሽ 3 ብር ናቸው። እና እዛ ነበር የሚኖረው። ሙገር ውስጥ ነው የሚኖረው። ዳንጎቴ የምንመላለሰን እዛ ነው ጥበቃ የምንጠብቀውና እዛ የነበርኩ ጊዜ በጣም ሙገር ከኦሮሚያ አንድ የተባለ መጠጥ የሚሄድበት ሀገር ከኖረ ሙገር ነው። ሙገር በመጠጥ ታዋቂ ነው። ቀኑ ሙሉ ሰው ስራ ይሄዳል አይደል? የዛ ሀገር ሰው ግን ብር ስላለ 60 ሺህ 70 ሺህ 80 ሺህ ነው የሚበላው። ሰው ተቀምጦ ማለት ነው። ድንጋይ ሸጦ ምን ብሎ ነው የሚበላው አንድ ላይ ተደራጅቶ ማለት ነው። በዛኛው ነገር ያላየው ብር ስለማገኝ ሰው ቀኑ ሙሉ ይጠጣል። የምታዩበት እዛ ያለው ቤተክርስቲያንማ ያስቃቸዋል። ከዛ ሲሄድ እዛ እኔ ያየሁት አንድ ፓስተር አሉ እና አንድ ዘማሪ አለ። ይቅርታ አልጉኝና እነሱ ብቻ ናቸው እምነት ያላችሁ ነው የሚመስለኝ። ምክንያቱም ሰዎቹ ሁሉ እዛ ቆሞ ስራ ያስባል። እዛ ቆሞ ማለት ነው ይማራሉ።
እግዚአብሔር ጋር ይቀራረባሉ የሚትለው ነገር አይሰጥም። በዛው ደግሞ እዛው ራሱ ሂጄ ትንሽ መንፈስ ቅዱስ ወስጄ ወጥቻለሁ ብዬ ሲሄድ ለሁለት ሰዓት ብቻ ነው መንፈስ ቅዱስ። በቃ ክርስቲያንነቴም ለሁለት ሰዓት ብቻ ነው፣ ጴንጥነቴ አለቀ። በቃ ከሁለት ሰዓት በኋላ ሻይ ምሳ በልቼ ሻይ መጠጣት ሲሄድ ድራፍቴን ጀምራለሁ፣ በዛው ቀይራለሁ ማለት ነው። እኔ ሻይ አዝዛለሁ እንዴ ምን ነው የጌታ ሰው ብሎ ስለሚተርቡኝ ጓደኞቼም እዛ ያሉ ትላልቅ ሰዎችም ያው በቃ የሆነ ሁለተን ነገር ተናግሬ ያሸንፉኛል። ሲያሸንፉኝ ወደዛው ይመለስና ቅጁልኝ ነው የምላቸው። ከዛ ይቀራና እጠጣለሁ። ስራ ከሌለኝ እዛው እስከ ማታ ነው ወዳጄ። ትሄዳለህ፣ ከዛም ትወጣዋለህ። ወደ ከተማ መውጣት ነው። መኪና የምናስቆመው እኛ ነን። ምንም እንትን አይላቸውም። ሹፌርም ያቀናል ስለሆነ ያቆምልናል። ከሙገር ፋብሪካ ተነስተን ከተማ ነው የምንሄደው። 8 ሰዓት 7 ሰዓት ነው ከምንገባው። እንግዲህ በብራችን አይደለም በሰው ብር ስለሆነ ጨፍጭፍ ነው እንጨፈጭፈዋለን። ከዛ ይሄን አልፌ መጣው። ይሄ እንግዲህ እኔ እንደምናገራችሁ ቀላል ነገር አይደለም። በጣም የሚከብድ ነገር ነው። በጣም የሚከብድ መናገር እንኳን የማልችለው ነገር ብዙ ነገር ተፈጽሟል። እንግዲህ ያን ነገር ሳረክ መጠጥ ሲጠጣ ምን ሲጠጣ እንግዲህ እንትናችን በቃ ወታደር ማለት ሀገር ነው የማስቆሙና በጣም ምርጥ ስራ ነው። በጣም ደስ የሚል ስራ ነው። ከፈጣሪ ቀጥሎ ለህዝብ ያለው ወታደር ነው። እና ያን ነገር ሳረክ ህግ አለው ግን ነገሩ እንዴ ወታደር ስለሆንክ ማንንም መተ ዝልጥ አታረጉም፣ ማንንም ጋር አትመታውም። ያለ ህግ ምንም የምታረጉው ነገር የለም። እኔ ግን ያን ነገር ግን ማረጋለሁ። አሁን እንደምታየው አሁን ትንሽ ታምሜው ስለነበረ ቀንሼ ነው። በጣም ያኔ እንትንም ስለነበርኩ ስፖርትም ሰራ ስለነበረ በጣም ሁሌ ሶን አወጣውና በቃ ሞተ። በግራ ሰው በእግሩ ቆማል አይደል? እኔ እዛ ራሱ አንድ ሰው የሆነ ነገር አርጎ ሲመጣ እንኳን ያ ሰውዬ እኔን ነው የሚጠሩኝ። ቤተሰባችን ራሱ አሁን ከስራ ቦታ ራሱ እኔን ይጠሩኝና እሱ በእግር የሚቆም ሰው በጭንቅላትም ስለማቆም እሱን ጥሩልኝ ነው የሚሉ። በቃ ይመጣውና ሰውዬውን በእግር የቆመውን ሰውዬ ወደ ጭንቅላት አዞርለታለሁ፣ ማቆሙን ማለት ነው። አዞርለትና በቃ ሰውዬው እንግዲህ ምን ልበል በጭንቅላት በእንትን የሚቆም ሰው በጭንቅላት ሲቆም ማለት ነው። እንዲህ ነው የማደርገው። በጣም ከባድ ነው። በቃ ተረባው እንኳን ቢጀምሩኝ እዛ ውስጥ ራሱ የማያስፈልግ ነገሮች በቃ አለ አይደል? ተረባ ምናምን ያለ ማንንም አያሸንፈኝም። እኔ እንትን እንዴ ቸርቹ ላይ መጣ አይደል? ቸርች ተው ነው የምለው። በቃ 2 ሰዓት በኋላ ያ ነገር ስለጠፋ ቅድም እንዳልኳቸው 2 ሰዓት ይሁዱ እንኳን 2 ሰዓት 8 ሰዓት 6 ሰዓት ገብቼ 8 ሰዓት እኔ ተረባ አይደለም የምጠቀመው ቋንቋ የምጠቀመው ምላስ በቃ ብቻ ልንገራችሁ በጣም የማስጠላ ነገር ነበርና በጣም ብዙ ነገር ሰርቻለሁና ይሄን እየሰራው ግዳጅ ሄድኩ። ከዛ ከእንትን ሙገር ተነስቼ ለስራ ሄድኩ። ሌላ ቦታ ሲሄድስ ህይወት ቀጠለ። ወደ ወለጋ ነው ሄድኩትና ወደ ሻምቡ ቀጠለ። እዛ ደግሞ የበዛብኝ ነገር ምን እንደሆነ ታውቃላችሁ? በጣም ጭንቀት ነበረና ስራ ስለሆነ ከስራ ጋር ተያይዞ በጣም ጭንቀት ነበረ። መንግስትም ጭንቀት ላይ ስለነበረ ያ ጭንቀት እንወጣለን ብሎን እየፋገን ነበረ። እየፋገን ብዙ ነገር ተከሰተ። ብዙ ነገር በቃ ያሉን ስራ ላይ ማውራት የማልችሎች ነገር ተፈጠሩ። በጣም ብዙ ነገር ሲፈጠር እየተጨመረ መጣ። ያ ነገር እየተጨመረ መጣ። ተስፋ ሁላ የሚቆርጥበት ቀን ሆነ። በቃ ብቻ ለአባቴ እንኳን ደውዬ በቃ ስራ ከበደብኝ ምናምን እስኪል ድረስ ደረስኩ። ያ ስራ ግን አይከብድም። ስራው ነው። ግን እኔ በማስባቸው ነገርና ውስጤ ባላቸው ነገርና የምሰራቸው ነገር ስለማይመጣጠን የልጅነቴን ነገር እየሸጥኩ ነው የሚመስለኝ። ያኔ ራሱ ልጅነቴ አልገባኝም፣ ግን የልጅነቴን ነገር እየሸጥኩ ስለሰማው ልጅነት ማለት ምን እንደሆነ ያስተማረኝ ሰው የለም። ልጅነትን ግን እንዳለኝ ያውቃሉ። ስለሆነ በዛ ነገር ያ ነገር እንደጠፋ እያወቅኩ ስለሆነ በዛ ተጸጸታለሁ። እያለ እዛ ትልቅ መሳሪያ ነበር የምትወክሰው። ካወቃችሁ ወታደር ካላችሁ ብሬን እና እሱ በጣም ይከብዳል ነበር። በጣም ካቅም በላይ ይዜ መሮጥ የማይችለው ይዜ ትሮጣለህ፣ ግን በጣም የሚከብድ ነው። እንደ ክላሽ አይደለም ይለያያልና በጣም በህጥፍ ኪሎ ይበልጠዋል እሱን ክላሽ እና ሌሎቹ ይዞ እንትን ሲሉ እኔ እሱን ይዤ ነው የሚሄደውና ያ ነገር እያለኝ ያ ነገር ያ ትግል በጣም ስለከበደ ሁሉም ላይ ስለከበደ የኔ ደግሞ የነሱ ይጥፍ ስለሆነ በጣም እየከበደብኝ መጣና ለህመም አደረገኝ። በቃ ታመምኩ። መጨረሻ ላይ ስታመም ኩላሊቴ ነው የታመምኩት። እዛ እንደምንም ብዬ ወጣው ግዳጅ ስለይን እንግዲህ ለተወሰነ ጊዜ ነው ነው እንጂ ራሱን የቻለ ወታደር አለው እዛ ለመርዳት ነው። እኛ ረድተን ወደዚህ ተመለስን። ወደ አምቦ ወደ ቀጠናዬ ሲመለስ
ወደ ሙገር። ከዛም አሁንም ከአንድ ወር በኋላ ሄድኩ ግዳጅ ታምሜው ማለት ነው። ያ መሳሪያ በጣም ትምህርት ለሌላ ትምህርት ስለሚሰጠው በዛ መሳሪያ የተማርኩት እኔ ነኝ ከእንትኔው ማለት ነው። እዛ ካሉ ሰዎች በጣም ትምህርቱን የወሰድኩበት እኔ ስለሆነ በእንትን በግድ በቃ እኔ መሄድ አለብኝ። አለበለዚያ ደግሞ ያ ነገር አልሄደም ከሆነ ወይም እኔ ካልሄድኩም ከሆነ ወንድሞቼን አሳልፌ ለመውሰድ ይቻላል ማለት ነው። እና መሄድ አለብኝ። ከዛ ሄድኩ። ሲሄድ እዛ አንድ ወር ተቀመጥኩና ይሄ ኩላሊት እየባዘብኝ መጣ። የባዘብኝ ሲመጣ መጨረሻ ላይ በቃ እኔ እንዲሆኛለሁ ብዬ ለአዛዥም ነገርኩት። እሺ በቃ ሄደ አንተ ስራ ትሰራለህ፣ ያው የእንደኛ ብለህ እንትን እንዳልከው እንደታገልኩ ይገባናል። ስለዚህ ካመመው ደግሞ ምንም ማድረግ አልችልም ስለሆነ ሐኪም ቤት ትሄዳለህ ብሎ ሐኪም ቤት አስኬደኝ። ከዛ ሐኪም ቤት ሄድኩ። ሐኪም ቤት እዛው ፋብሪካ ሙገር አለውና እዛ ሲሄድ ኩላሊት አለብህ ምናምን ብሎ ዶክተሩ መርምሮኝ ይሄን መድኃኒት ግዛ እሺ አልኩትና ወረቀቱን ወሰድኩና ሄድኩ። በጣም ውድ ስለሆነ ሲጀመር በብር እንዳገዛ አለኝ። ወረቀቱን ይዤ ሄድኩ። ቤት ሲሄድ ጻፉልኝና ፌደራል መጣሁ። ፌደራል ስመጣ ለዶክተሯ አሰጧት። ወረቀቱን ወሰደችና አየች። አይታ ወረቀቱ የሚል ጽፈቱን ቀየረችና ጻፈችና ይሄን እንትና ቤት መድኃኒት ቤት አስኬድ አለችኝ። መድኃኒት ቤት ሲሄድ የኢትዮጵያ ነው የሰጡኝ። ተመልሼ ልጁ ጋር አስኬደው ዶክተሩ ጋር አስኬዱ። ያኛውን ዶክተር ጋር መጀመሪያ የመረመረኝ ጋር ላሳስኬድ ያው መድኃኒቱ እሱ ነው ግን ያልነገርኩም የኢትዮጵያ የጀርመን እንዳለው እኔ አላቅም አልኩት። ይሄ የኢትዮጵያ ነው ልንገርህ አለኝ። ዋጠው ጋር ግን የጀርመኑ እንዲፈልጉልኝ አርግ ከጅቡቲ ይገኛል ስለሆነ ጅቡቲ የሚሄዱ ሹፌሮች ከዛ አሉ ስለሆነ ትታወቃላችሁ ስለሆነ አንተም ለነሱ ንገርና ከጅቡቲም እንዲገዙልህ አርግ ብሎ ሌላ ጽፎኝ ሰጠ። እሱን ወስጄው ለሹፌሮችም ነገርኩ። እንትን ካልግ ብዬ እንትን አልኩ። በጣም ያ ጊዜ በቃ ውስጤም ሰላም አልነበረም። ኩላሊት ብቻ ሳይሆን አየሩ እንኳን በቃ አልሆነልኝም። በጣም ከአየሩ ጋር እየተጣላው መጣው። በቃ እንትን እያልኩ ስመጣ ተመልሼ ሂጄ ተመልሼ መታየት ጀመርኩ። ዶክተሩ 3 ጊዜ 4 ጊዜ አየኝና መጨረሻ ላይ 4ኛ ጊዜ ላይ በቃ ቢሾፍቱ ቤት ደስ ይለኛል አልኩት። ዶክተሩ ቢሾፍቱ ቼንጅ ኢንቫይሮንመንት የሚል ዶክተሩ ጻፈልኝና ሰጠኝ። በቃ አየር እንዲቀየርለት ብሎ ሰጠኝ። እዛ አሳየው። እዚህ መጥቼ እዚህ ገባው። እዚህ ነው ናዝሬት ነው የሚሻለው ሲሉኝ እዚህ ነው የሚቀመጠው ብዬ እዚህ ተቀመጥኩ። እዚህ ተቀምጬ ከዛ በቃ አሁን ወደ ዳን ሳልመጣ በፊት ግን የረሳዎች ነገሮች ስላሉኝ እነሱን ተመልሼ ትንሽዬ ነገር ባስታውሳችሁ ደስ ይለኛል። እሱም በህይወቴ እዚህ ሳልመጣ በፊት የገጠመኝ ነገር ማለት ነው መቆጠር የማልችለው። አሁን እኔ ሩብ እያወራው አይደለም፣ እግዚአብሔር ካረገልኝ ነገር ሩብ እያወራው አይደለም። ምክንያቱም በጣም ብዙ ነው፣ ሰዓት አይበቃኝም፣ ጊዜ አይበቃኝም። በጣም ብዙ ነገር እኔ በቃ በህይወቴ አንድ ወጣት ያያል ተብሎ የሚታሰብ ነገር ሁሉም አይቼዋለሁ። ወጣት አይደለም እኔ ያየውን ነገር እኔን የወለደኝ አባቴ አላየም። እውነት ለመናገር ማለት ነው ይሄ የምናገረው ማንንም ማያቀኝም። ከዚህ እኔ ማንንም አላውቀውም፣ ግን ማቀኝ ፈጣሪ ነው የማውቀው ፈጣሪ አለ። እሱ ሁሉም ጊዜ ከኔ ጋር ስላለ እኔ ያሳለፍኩን ነገር ያውቃል። ስለዚህ እሱ ፊት ለፊት ቆሜ ነው የምነግራችሁና በጣም ብዙ ነገር ነው። በጣም ብዙ ነገር በቃ ያሉን ነገር እስከማያረግ ድረስ ቤተሰብ የማያውቅ ነገር እቴ የማታውቁ ነገር እሷ ነች በጌታ ያለችው ቤተሰቦች እንኳን አያውቁም። በቃ እሷ ያላወቀችው ነገር ብዙ ነገር እኮ ነው ያደረኩት። ከቤተሰቡ እንኳን ወስጄው የምናጠፋው ገንዘብ የሰፈር ልጆች ጋር ነው እንግዲህ በየሳምንቱ ደግሞ ቤታችን መጥቶ ይጸልይልናል። ምን ይላል አሜን ብለን ከዛ ወጥተን ነው የምንሄደው። እኛ 12 ሰዓት መጥቶ እስከ 2 ሰዓት ይጸልያሉ ወንጌላዎቹ። አቦ አትጩ ይበቃል ብለ መቼ ነው የሚበቃ ነው የምንለው። መቼ ነው የሚበቃ የጸሎት እንሄዳለን እኛ ቦታችን ነው። ከ2 ሰዓት በኋላ ወጥተን እንኳን ጊዜ ስናጣ የምናረግበት ቦታ ይኖራል። እና ይሄኑ ኃይል ውስጥ እንትን ውስጥ የቆየሁት በአጠቃላይ አቋርጬ ተመልሼ የሚሆን 6 አመት ነው። እንግዲህ 6 አመት ነው እስከሚመጣ እስካሁኑ መስከረም 2012 መስከረም ላይ ነው ይሄን ነገር ቀጥ ብዬ አቆንኩት እንጂ እስከዚህ ድረስ ይሄን ነገር ሳረግ ነበር። ይሄን መጠጥ ጠጣ ነበር። መጠጣት አይደለም እኔ እንዲህ ሮቶ ውስጥ ብጨምረኝ ድራፍትን እንትን ብዬ ጠግቤው አላውቅም። እንደ ጉድ ነው የምጠጣው። ሰው አሁን አንድ መጠጥ ነው የሚጠጣው። እኔ ልንገራችሁ አንድ መጠጥ ድራፍት መጠጣት ከቢመራ 28 27 30 ሊጠጣ ይችላል። እኔ ግን ያን ድራፍት ጠጭቼው በዚህ እድሜ ላው ላይ አዋሽም ጉደርም የማልጠጣው ነገር ውስኪም የለም። በብር በሰው ብርም ይሁን መለመዴ ደሞዜ ባስበላኝም ባስጠጣኝም በዛው ነገር ግን ተጠቀማለሁ። አይቼዋለሁ ሁሉንም አይቼዋለሁ። እና በጣም ማስጠላ ነበርና
እንግዲህ በዛኛው ልምጣና የማስጠላው ነገር ሁሉ እንዴት ነው የተራገፈል? እንዴት ነው ይሄን ሁሉ ያየ? እንዴት ነው የተናገርከው የምትሉ ጥያቄ ኖራችኋል። እንግዲህ በዛ ደርሳችኋልና ወደዛ ልመለስ። እዚህ መጣሁ፣ ቢሾፍቱ መጣሁና 2 ሳምንት ተቀመጥኩ። ይሁዳ አንድ ቀን 2 ሳምንት ሳይሆን በፊት አንደኛው ሳምንት ላይ አንደኛው ሳምንት ተቀምጬ እዚህ ልጅ ነበረ፣ የሆነ ጓደኛ ነበረኝ። ከሱ ጋር ጨለለቃይን ቸርች ማለት ነው ቸርች ሄደን ከዛ አምልኮ አድርገን ምን ብለን ገባን። በሳምንቱ እንቅልፍ ተኛ። ስራም አልገባም ያመኛል ስለሆነ ያኔ ስራም ገና ሐኪም የጻፈኝ ወረቀት አለ ለ14 ቀን ስራ እንዳይገባ ምናምን ብሎ ቁጭ በለ ብሎኝ እሱን ይዤው ቁጭ አልኩት። እሱም ብዬ ይዤ ቁጭ ያልኩ ልጁ መጥቶ አነሳኝ ጧት። እሺ እነሳለሁ ብዬ ቸርች ልንሄድ ነው እንግዲህ ይሁድ ቸርች ልንሄድ ተነሳውና ልንሄድ እኔ ልጣጠብ ሲል ልጁ ቀይሮ ሄደ። ይዘምራል ከዛ ስለሆነ ቶሎ ሄደ እሱ ሰዓቱ ሳይደርስ ማለት ነው። እኔ የባለፈው ሰዓት ነው የምንሄደው ብዬ ነው ያ እንትን ያልኩት የቆየሁት። ከዛ ልጁ ጥሎኝ ሲሄድ አንዴ እኔ ልብስ ለብሼማ ቸርች አልቀርም ዛሬ ብዬ ዝም ብዬ ወጣው። ከካምፕ ወጣውና ካምፓችን እዚሁ ሰርክል ነውና ወጣው። ከዛ ወጣውና ጨለለቃው ልጅ ብዬ ወደ ባጃጅ ጎራ ብዬ ባጃጅም ሰው የሚልም ባጃጅም የለችም። ባጃጅ ቆማለች ግን እዛ የሚሄድ ሰው ስለሌለ በዛ እንትን አልኩት። ከዛም በኋላ መጣው ወደዚሁ መጣው። ማስኬደኝ ነገርም አላውቅም ዝም ብዬው ነው የሚሄደው። መጣው ሂጄ መጣው ደረስኩና ጎራ ልበል እስኪ ሰውዬ ጋር ብዬ ጎራ አልኩ። ከዛ ጎራ አልኩና ቁጭ አልኩ። ዘን የተቀመጥኩት እና እዛ ቁጭ አልኩና የ40ኛው ቀን ጾም ጸሎት ጨርሳችሁ ይብሩ ላይ ናችሁ። ከዛ እኔ እንደገባው ቁጭ እንዳልኩ እየጸለን ጸሎቱን ዘምሬው ምን ብዬው እስከዛ እስኩ ሐዋርያ እስኪምስ ከሚወጣ ድረስ እንደተለመደው ዘመርኩ። ምን አልኩ ቁጭ አልኩ። ከዛ መጥቶ አንድ ቃል ተናገረ። ዛሬ የመጣችሁ ሰዎች በጣም እድለኛ እንዴ ይሄ ሰው የምን ነው በጣም እድለኛ በዛ ብዬ በውስጤ አንሰላሰል ነበረ። እንዴ በጣም እድለኛ ናችሁ አለ። ከዛ ሶስተኛ ላይ በጣም እድለኛ ናችሁ ለምክንያቱም እኛ 40 ቀን ሙሉ የለፋንበት ነገር ከኛ ጋር ልትካፈሉ ነው። ስለዚህ በጣም እድለኛ ናችሁ፣ ፈጣሪ በጣም ይወዳችኋል ሲል እንዴ ወሰድኩ ሰም እና ቀጠለው መናገር ቀጠለው። እንዴ አየሁ ሰማው ብቻ በቃ። ከዛም በኋላ መጨረሻ ላይ ጥሩ ደስ የሚል ቃል ከተናገረ በኋላ መጨረሻ ላይ ለወራቶቹ ለ12 ወራቶቹ ጸልያለሁ ብሎ እጅ ተያያዙ አለ። እጅ ተያያዝ መጸለይ ጀመር። እጅ ተያያዘን እየጸለን በየወሩ መስከረም ላይ እንዲነን መስከረም ላይ ጥቅምት ላይ እንዲነን እንዲ ብለን ነው እንግዲህ 12ቱንም ጨረስና ባቆሜም ጨርሰን ቁጭ አረግ ነው። ይገርማችኋል ከዛ ቀን ጀምሮ ያው ሰዓት ጀምሮ ነገሬም ተሰርቶ ቁጭ ይገርማችኋል። እኔ ብዙ ነገር አይቻለሁ። ብዙ ነገር ሲላችሁ ብዙ ቸርች የሚጃሉ ብዙ የእግዚአብሔር ሰው ያቴ ደውላልኝ እዚህ ስራ ውስጥ ያለ ያው እነሱ ወታደር ማለት ሞት እናንተን ብሎ ስለሚያስቡ ቤተሰብ ሁሉ ቀን ትደውልልኝና ይሄ ስጅርታ የት ነው ያለው አሁን ደግሞ ምናምን ኦሮምኛ ነው የምታወራው እንግዲህ እሷ ይሄ ስጅርታ ምናምን የት ነው ያለው ምናምን ብላ ትደውልልኝና እግዚአብሔር ሰው የሷን ቤት ሲመጣ ወንጌላዊ ማለት ነው የሷን ቤት ሲመጣ ትጸልይልኛለች። በቃ በስልክ ትጸልይልኛል። አሜን ብዬው ዝም እላለሁ። በጣም ብዙ ክዳን ነበረኝ። በጣም ብዙ ተነግሮኛል። በጣም ብዙ ነገር መሰራቱን ግን አላየሁትም እኔ። ስለዛ ነው ያ ነገር ውስጥ ጨለማ ወጣ ግባ ምሎ ስለዛ ነበር ያ ነገር። እኔ ትክክለኛውን ማንነቴን እንኳን አላወኩም። እውነት ልንገራችሁ ማንነቴን ባውቅ እኮ እንዲህ አላረግም ነበር። የሚጠቅመኝን ነገርና ደስ የሚል ነገርና ደስ የማይል ነገር አላረግም ነበር። ግን ማንነቴን አላወኩም ነበር ያኔ። እና ማንነቴን ሳላቅ ይሄን ሁሉ አደረኩና መስከረም ላይ ፈጣሪ መስገንና ማንነቴን አወኩ። መጥቼ ገብቼው እኔ ፊልሙን እያየሁ ነው ሳሪቼ ያስቀመጥኩትን ነገርና ያን ይሁድ የሆነው ነገርና ከዛ ይሁድ ወዲህ ደግሞ ህይወቴ ላይ ምን ሆነ ስኳር እንደሆንኩ ወርቅ ታውቃላችሁ ወርቅ ነው የሆንኩት። ወርቅ ገርማቸዋል ማለት ነው። በሰው ፊት ለፊት ብቻ አይደለም በእግዚአብሔር ፊት ለፊት ብቻ አይደለም በሰው ፊት ለፊት እንዴ ስኳር ወደዛ ሲሄዱ እኔን ወደዚህ ሲሄዱ እኔን ሁሉም ሄደን መጨረሻ ላይ አንዱ ከዚህ ገብቼ እንግዲህ እኔ የምናገረውና ትረባይን ማንም አይችልም። በጣም ሰይጣን ስላለብኝ ነው መሰለኝ እንዴ አለብ በሉኝ እንጂ ይሄን አረጋግም አብሮ የምሰራውን ሰው እንትን አታረገው። እኔ እዚህ ላይ አራወገው ማንንም። ከዛ አሁን ከዚህ ገብቼ ሲሄድ
ከዛ ይሁድ ጀምሬ ሁሉን ማክበር ጀመርኩ። ጓደኞቼን እንኳን ክብር ሰጣችሁ ያለውን ነገር ሳይወሩኝ እንኳን መልሴ በጣም ጥሩ ስለሆነ እንዴ ያ ሰውዬ አሉኝ። ሐዋርያን ነው የምሉ እንግዲህ ያ ሰውዬ በጣም ከባድ ነው ያሉት እና ይሄ ልጅ እዛ ከሄደ በጣም ተቀይሯል፣ ከባድነቱን ሰውዬ እንደሰማኑ ነው ለካ አለኝ አንዱ። ይገርማችኋልና ይሁር መጣው እንግዲህ ኩላሊቴ እንዳለ ሆኖ ነው የተቀመጠው፣ እንዳለ ሆኖ ነው የተቀመጠው። እነሳብኛል እንዲህ ነው ማመኝ እንጂ ታሞኝ የማስቀንት ነው የሚል አልጋ የማግዘፍፈኝ ነገር አይደለም። የያዘኝ ኩላሊት እንትን ነው ያመኛል፣ በቃ እንትን ነው። አንዳንዴ ደግሞ ይተወኛል። ከዛ ተቀይሬ ወደዚህ ሲመጣ ያመኝ ነበረ። መድኃኒቱንም አላገኘሁም፣ የጃርማ መድኃኒትም አላገኘሁም። ቁጭ ብዬ ነው ያለሁት እንግዲህ። ከዛ እዛው ቁጭ ብዬ እያለሁ እዚህ መጣሁ። እዚህ ሲመጣ ቃሉን ሰምቼ ሄድኩ። ያን ቃል ብቻ ነው የሰማሁት። እኔ ለናገር የሰማሁት ነገር የለም። ጠርቶኝም የእግዚአብሔር ሰው ምንም አላለኝም፣ አንተ ጥቁር ልጅም አላለኝም። እና ሰምቼ ሄድኩ። አሜን ብዬ ነው የሄድኩት። ይህን መስከረም ላይ እዚህ ቤት መጥቼ የሰማሁት ነገር ለምን ደርስ እንዳለኝ ስነግራችሁ እኔ ጽፌ ያስቀመጥኩት ነገር አለ በደፍተሬ። ደፍተር ላይ የት ሆኜ ጉድጓድ ውስጥ ሆኜ ነው የጻፍኩት። ይገርማችኋል። ጉድጓድ ውስጥ ሆኜ ማለት ነው። እዛው በተኛውበት ስራ ባለውበት ጊዜ እዛው ሆኜ ነው መሳሪያ አጠገቤ አድርጌ ነው የጻፍኩት። የሚመጣው አመት እግዚአብሔር ይሄን ነው የሚፈልገው፣ ወደ ቤት እንድጎትተኝ ነው የሚፈልገው። ይሄ ስራ በጣም ከባድ ስለሆነ አገልጋዩን ካን ባታረገኝ እንዲገለገልም ካልፈቀድክልኝ በቃ ካንተ ጋር ህብረት አድርጌው መኖር ፈልጋለሁ በሚል ነገር ይጠይቀው ነበረ። ለትምህርት ማያለኝ ፍላጎት አይደለም። እኔ በህይወቴ ትምህርት ይሄን ስራ ከገባው ትምህርት ማራለሁ ብዬ ማስቤም አላቅም። በጣም አስቤ አላቅም። ይፈልጋለሁ እንጂ አስቤው አላቅም። ይሆንልኛል ብዬ ማለት ነው። ምክንያቱም በጣም ከአቅም በላይ ሩቅ ሆኖ ስለታየብኝ ማለት ነው። በጣም ሩቅ ሆኖ ስለታየብኝ ይማራለሁ ብዬ አላሰብኩም ነበር። ከዛ እስኪ እንግዲህ መጣው መስከረም ላይ ይሄን ነገር እየጻፍኩ ነው የመጣሁት። የጻፍኩት ነገር ያን ቀን እየተነገረ ነው። 5ኛ ወር ከጠራ የፍቅር ይሆንላችሁ የምንኖርላችሁ ብሎ እየጸለየ ስለሆነ እንዴ ያ ነገር እኔን የሚካተተኝ ነገር እስከ 12ኛ ነገር መጨረሻ ነው መውጣት ያለብኝ ብዬ ነው የተቀመጥኩት። ከዛ ጨረሰ ነገሬን ጨረስኩ ነኝ። ገርማቸዋል። እሱ ከዚህ የ12ኛው ወር አውርቶ ሲጨርስ ነገሬ እንደተፈጸመልኝ ያን ነው ያየሁት። ከዛ ያን ቀን ይሁድ ከዚሁ ገብቼ ታሪክ ማየት ነው የጀመርኩት። ታሪክ ማየት ጥሩ ያልነበርኩ ልጅ ጥሩ መሆን በቃ ብዙ ነገር ህይወቴ ላይ ማየት ጀመርኩ። ብዙ ደስ የሚል ነገር በሁሉም ነገር በአለቃ ዘንድም በምን ዘንድም እስከ ላይ ድረስ ደስ የሚል ነገር እየሰማው እየፈጸመልኝ መጣ። አንድ ወር ቆይቶ ምዝገባ 2 ሳምንት ነው 3 ሳምንት ቆይቶ ምዝገባ ተጀመረ። እንግዲህ እኔ ይማራል ተብሎ ያልታሰበው ሰው ትምህርት ይዤ ተመዘገብኩ። ገርማችኋል። ትምህርቱን እስከሚሄድ ድረስ አላመንኩም። ደፍተር ገዛው እንዴ ትምህርት ልማለው እንደ ብዬ ራሴን ጠይቃለሁ። ይሄን ደግሞ አስታውሰዋለሁ። የተናገረኝ ቃል ደግሞ አስታውሰዋለሁ። እንዴ ያ ነገር እንዴ እንዳመንኩ ይሆንልኝ ነው እንዴ ያልኩ ይሄድ ነበር። መጣው ትምህርቴን መማር ጀመርኩ። በዛው ቀጠልኩ። ፍቃድ ጠየቁ። ያው ተማር አሉኝ። ይልማራው ፈጣሪ ይስጣችሁ መማር ጀመርኩ። ከዛም በኋላ ይሄን መጥቼው ስመጣ እንግዲህ ትምህርት አንደኛ ላይ ነው ያልኳችሁ። ያ ቀን ኩላሊቴ አጣው ገብቼው የለም። እኔ ያመኛል የነበረው ነገር መድኃኒቱን 2 ቀን ብቻ ነው ያዋጥኩት። ከዛም በኋላ መድኃኒቱን ጣልኩ። ኩላሊት የሚባል ነገር አይደለም። አሁን እንዴ ይሄንን ኪቦርድ አነሳላለሁ ከፈለክ። ምንም ኩላሊት የሚባል ነገር አይደለም። ኩላሊት የሚል ራሱ ቦታው ራሱ እኔ እንጃ ያለኝ እንዳለኝና እንደሌለኝ ራሱ ረስቼዋለሁ። ከዛ ቀን ጀምሮ የለም ሳይው ስፖርትም ልስራ ብዬ መስራት እንትን ሞከርኩት። ይሰራልናል ምንም እንትና አቁሜ ነበር። እንግዲህ ስፖርት የሚባል ነገር አቁሜ ነበር ለ6 ወር ማለት ነው። ለ6 ወር ምንም አልሰራውም። በቃ እንደ ወታደር ራሱ አይመላለስም ነበር። ዝም ብዬ ይወጣል እንትን ይላልው በቃ ይበላልው ጠጣልው ይወጣልው ይገባልው። ስራ ራሱ እየሰራው አልነበረ። አሁን ስራ መስራት ከዛ ወዲህ ኩሌሳ 1 ሳምንት ቆይቼ ስራ ገባው። ስራ ይሰራም ጥቅት ስታሰርም ምንም የለም። በቃ እኔ አጣው ምንም ህመም የሚባል ነገር ያገኘው ሰላምስ ይገርማችኋል። እኔ እንደዚህ አይነት ሰላም በህይወቴ ወስጄ ማላቅም አይቼ ማላቅም ሰው ላይ ማላየው አልሰማው። ውስጤ የሚጨነቀው የለም ህመሜ ጠፋ። ያልኩን ትምህርት የጀመርኩ 12ኛው ወሩ ላይ
የጸለየልኝ ነገር በየወሩ እየወሰድኩ ጌን እያረኩ ነው የመጣሁት። ጌን ሁሉንም እየወሰድኩ መጠጥ ደግሞ ከዚህ ወጣው። ወደኞቼ እንኳን ኧረ ምን ነው አንተ ከኛ ጋር የተለያዩ ልጆች አሉ ለሌላ ነገር ለስራ ሌላ ቦታ ከዛ አንተ ስንት 9 ወር እኮ ከኛ እንትን ብለህ እኮ ነው የቆየው አንተ ስንት ነገር አብረን አሳልፍ ነው ለምን ዛሬ በደስታና ከብር ምናምን ብሎኝ አዋጭ እኔ መጠጤ ተውት ስፕራይት ሆኛለሁ ከስፕራይት ጋር ዘመድ ሆኛለሁ እስከሚል ድረስ ደረስኩ። በቃ ያ የሆነ ቢጫ ነገር ድራፍት ምንም የምትሉ በዛው ቀን ቀጥ ብሎ ከዚህ የወጣው ይሁድ ቤቱን አልደረስኩም። ቤቱ መጠጣት አይደለም ቤቱን አልደረስኩም። ሁሉም ነገር በዛው አቆምኩ አከተመለት በቃ እና በጣም እኔ በዚህ እግዚአብሔርን በጣም አብዝቼ ምን ብዬ እንደማመሰግነው አላውቅም። ውስጤን እሱ ነው የሚረዳውና ውስጤን እሱ ነው የማውቀውና እኔ እገርማችኋል። አንተ ቀልድ ልመስላችሁ ይችላል የምታዩ ሰዎች አሁን ይሄ ጩጪ ነው ምን ያውቃል ምን የሚል ሰው ሊኖር ይችላል። ይገርማል። አባቴ ያሳለፈውና እኔ ያሳለፍኩት ነገር አባቴ ግን አላሳለፈም። በጣም አውርቼ የማልጨርሰው ስለሆነ አልደግሞ ሰዓት አይበቃኝም፣ ጊዜ አይበቃኝም። በመጽሐፍ ብታተም እንኳን እኔ የምናገረው ነገር እያያችሁ ነው። እኔ ግን ፊልሙን እያየሁ ነው። እዚህ ስክሪን አድርጌ ፊቴ ላይ ያደረኩትን ነገርና የሆንኩትን ነገር ያመለጥኩትን ነገር ፊልሙን እያየ ነው። ፈጣሪ ያስመለጠኝ ነገር እዚህ የሚቆም ሰውም አልነበርኩም። እንተዋወቃለን ስለሆነ ከፈጣሪ ጋር እዚህ የሚቆም ሰውም አልነበርኩም። ከየት እንዳመጣኝ ከየት እንዳነሳኝ ምን እንዳስመለጠኝም አውቀዋለሁ። ለዚህ ሁሉ ያበቃኝ ፈጣሪ እንድታመስግኑልኝ ነው። ይገርማችኋል። ይሄን ነገር ጽፌ ያለው አላልኳችሁ? ብዙ ነገር ጽፌ ነበር። እንግዲህ በየወሩ ነው የመጣው። በየወሩ ትምህርት በየወሩ ጀመርኩ። ህመም በየወሩ ጠፋ። ሱስ በየወሩ ጠፋ። ቃል በወጣበትን ወር ነው የጠፋው። ጊዜውን ጠብቆ መልእክትም አገልጋይ መሆንም በየወሩ ከላይ መጣ። እሱ ጠርቶኝ እንዲህ ሲለኝ በጣም ራሴን ብዙ ባላቆም ሰው አሁን ልጅ ምን ሰምቶ ነው? እኔ ግን መስማቴን አይደለም እየሰማው አይደለም እኔ ለኔ እየተፈጸመልኝ ነው። ይገርማችኋልና የእግዚአብሔርን ክብር ለኔ ማረጋገጫ ነው ለመናገር እንጂ ገና መልእክት እየመጣልኝ አይደለም። አረጋግጠልኝ ነገረኝ እና እንዴት ይሆን ትፈልጋለህ? ውስጤ ያለው ፈጣሪን በቃ ውሰደኝ ነው ወደ አንተ ውሰደኝ አቀርበኝ ያንተ አርገኝ እያልኩት የነበረው 2011 2010 እየለመነ የነበርኩ ነገር ነው። ባለፈው ጠርቶኝ አንድ ያገልጋይ ትሆናል አንተ አሜን ሚገርም አሜን አገልጋይ ትሆናል አሜን 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 መስከረም ላይ ነው የነገርከኝ መስከረም ላይ እኔ እዚህ ስመጣ እኔ ወታደር ነኝ ወታደር ከስንት ነገር አምልጬ እንደመጣው እኔና ፈጣሪ ነው ይሄ ሰው አሜን ኢትዮጵያ ውስጥ ከሚኖሩን አንዱን ብራንች ወሲን ራይ በጌታ ፊት ጸልየሃል። አሜን አሜን። አዎ ካገለገሉ አይቀራልክ ጌታ ፊት አሜን። እንደዚህ ሰውና እዚህ ቸርች ነው ብለህ ከጌታ ጋር አወራ ቤት ልክ ነው። እኔ ይሄንን ላውቅ የምችል አሜን አሜን አሜን። ህይወቴ የተስተካከለው ኤንጀል ሲመጣ ነው። ሃሌሉያ መስከረም ላይ ሃሌሉያ አሜን አሜን። ካገለገልኩ አለ አሜን። እዛ ጋር ቆሞ የኔን ሱፍ ለብሶ አየሁት። ጌታ ሆይ ዛሬ ጌታ ዳራዲያ ሁለት ነኝ ወይ ነው ያልኩት። አሜን ነው ወይ? አሜን። ጌታ እንዲህ አለኝ፣ ይህ ሰው ከአንተ ጋር አንተ ላይ ባለው ግሬስ አለኝ። አሜን ሃሌሉያ አሜን። ያገለግለኛል አለ። አሜን። ኧረ ተው ምድርን ያሳርፋል። ጸጋ አይቻለሁ። አሜን። ግሬስ አይቻለሁ። አሜን። ረጅም ስትሄድ አይቻለሁ። አሜን። የሚገርም አገልጋይ ስትሆን አይቻለሁ። አሜን። እግዚአብሔር እንደተናገረኝ እንደዚሁ ያደርጋል። አሜን። ዘይት አምጡልኝ። እዚህ ጋር ቆሙ። እጆቻችሁን ዘርጉ። በዚህ ሰው ላይ ልጸልይ። ከዚህ ምሽት ጀምሮ ኤክስትራ ኦርዲነሪ የሆነ ሎፕራኒ ቫና ሶኮ ጆንሶ ዋኒታ ግሪና አሉ ሰፕራዲያኖቫ ቬና አሎ ሴፕራጄኒያ አሜን። ፓወር ኦፍ ሆሊ ጎስት ኢነሽ ራባባባ ጃና ተማር አሜን። ተከታተል አሜን።
ጽና። አሜን። ወደ ግራም ወደ ቀኝም አትበል። አሜን። እግዚአብሔር አስደናቂ አገልጋይ አድርጎ ምድሪቷ ላይ ይገልጣል። አሜን። ውሰድ በኢየሱስ አሜን። in Jesus mighty name አሜን። ብዙ ህዝብ ይጠብቃል በአንተ ምዳን በአንተ ወደ ጌታ የሚመጣ ትክክለኛ ክርስቶስ የማያውቅ ብዙ ሰው አለ ሲለኝ ተረጋገጠልኝ። በቃ ሁሉ ነገር ፊልሙን እያየሁ ነኝ እኔ አሁን እየሰራሁ ነኝ። እዚህ ተከባብዬ እያያችሁኝ ነበር አይደል? እኔ ግን እንትን ብዬ አይደል ተንከባብዬ አይደለም የሱን ቦታ ቆሜ እየተናገርኩ ነበር። ያኔ የሱን ሱፍ ለብሼ ነው እሱ ያየኝ ለብሼ ነበር ያኔ። ትክክል ነው። ምንም እንትና የለውም ማለት ነው። እኔ ራሴን በዛው እያየሁ ነበር። እሱ በሱፍ እንዳየ እኔም ራሴን በሱፍ እያሰብኩ ነበር። ስለዛ ነው እንዲሆንኩት። ስለዛ ነው ያሰብኩን ነገር ምንም አንድም ሳይቀር ፈጣሪና እየጠየቁትን ነገር ምላሽ ሰጠኝ። ትላንትና ደግሞ ብሎኝ ከመስከረም ጀምሮ ነገሬ እየተፈጸመልኝ በአይኔ በብረቱ ነው እኔ እግዚአብሔርን እጅ ያየው በአይኔ በብረቱ ምንም ጭቅጭቅልና ድርድር የሌለው ምንም ውሸትና እንትን የሌለው እንዲህ እናንተ እንዳየው ፈጣሪ የሰራልኝ ነገር አዩ። በጣም ፈጣሪ የሰራልኝ ነገር አዩ። እኔ ማለት የምፈልገው እንግዲህ እንዳነሳው ሱስ በሰፈራችን እርድና ነው የታወቀ ነውና የኔ ጓደኞች አሁን እኔ ይሄን ስራ ስገባ ዩኒቨርሲቲ ይሄዱ አሉ። ብዙ ሰዎች ዩኒቨርሲቲ ነው የሄዱት እና ልጆች አሁን ዩኒቨርሲቲ እየተማሩ ያሉ ጓደኞቼ በኔ እድሜ ላይ ያሉ አብረን ጠልተን በልተን ያደግነው ቤተሰባችን አብሮ የኖሩ እስካሁን እዛ ጊዜ የጀመርነው እኔ መስከረም ላይ አቆምኩ አይደል? እነሱ እዛ ጊዜ የጀመሩት አሁን ራሱ እዛ ላይ ናቸው። በጣም የማዛዝን ነገር ነው። እኔ የማረገው የኔ ይሄን ኃይል ወደ ኋላ ወደፊት የሚገፋኝም ኃይልም ስራዬም ኃይል ስለሆነልኝ ብዙ ነገር ሰርቼዋለሁ። እነሱ ደግሞ ይሄን ሱስ ከኔ በላይ እየሰሩ ነው ተማሪ ስለሆነ እኔ እንኳን ጊዜ አጥቼ አንዳንዴ አልፋለሁ አይደል? እነሱ ግን እያለፉ አይደለም። በጣም እየሰሩ እንደዋወላለን ስለሆነ ብር ላግልኝ ዛሬ ብር አጣልኛል እስከሉ ድረስ የሚደርሱ ጉድኞች አሉ። የሚደርሱ በጣም ብዙ ልጆችም እንዳሉ አውቃለሁ። እርድና የሚመስላችሁ ምን የሚመስላችሁ እኔ ልንገራችሁ። እኔ በጣም እብድ የተባልኩ ራሴን አራዳ መሆን እንደ አራዳ ቋንቋ አይሆንም፣ ግን እብድ የተባልኩ አራዳ ነኝ። በጣም የበላው የትም የሀገር አራዳም አይቼዋለሁ። ስራ ሳልገባው እንኳን የት ስንት ሀገር ይጃያችኋለሁ። የአዲስ አበባን አራዳ አውቀዋለሁ፣ የወለጋን፣ የቱን፣ የአሶሳን፣ የገንቤላን። ገንቤላ የበረጣ አራዳ የለም። ከአረም ነው የሚገባው አይደል? ብራቸው ይከፈልላቸዋል። እነሱ እንደነሱ ልብስ የሚለብስም እንደነሱ እንትን አራዳም የለም። የነሱ ምርድነትም አይቼዋለሁ። የነሱ ሀገር ሁላችሁም ነገር ጭፈራ ቤታዎችን ያልዞርኩበት ቦታ የለም። እንዲህ ላይ ህይወት ላይ ያለ ህይወት መስላችሁ ኑሮ መስላችሁ እኔ ራሴ የቆምኩበት ተውፍቅ ለነሱ ምስክር ነኝ። የነሱ ማስተማሪያ ነኝ። እኔ ራሴ አሁን እንዲህ እንደቆምኩ አሁን ባለበት ህይወት አሁን ባለበት ደስታ አሁን ባለበት ነገር እኔ ራሴ መልእክት ነኝ። ሌላ መልእክት የምናገረው ነገር ምን ብዙ ነገር የለኝም። እኔ ነውና ተመለሱ ነው ወደ ጌታ። ሌላው ደግሞ እኔ ለቤተ ክርስቲያን የማሳልፈው ነገር ቢኖር ባያችሁበት ቤተ ክርስቲያን ልጆቻችሁን አስተምሩ። እኔ አሁን አላወቅኩም ኢየሱስ ክርስቶስን እንጂ እኔ ለኢየሱስ ላይ እንዲያልሆነም ነበር። ለኔ የተሰቀለ ኢየሱስ ላይ እንዲያልሆነም ነበር። ኢየሱስን ግን ሳላቅ ነው እንዲያረኩት። ሳላቅ እኔ እሱ ለኔ ተሰቅሎ እኔ እሱን አዋረድኩ። እኔ እሱ ላይ መጠጥ ጠጣሁ። በምላሴ እሱን እየጠራው በምላሴው ተመልሼ ሌላ ነገር አረኩ። ብዙ ነገር እና ሳላውቁ ነው እያደረጉ ያሉትና ወንድሞቼ ተመለሱ ነው የምላችሁ። ቤተ ክርስቲያንም በትክክል እንድታስተምሩ ልጆች ከማስተማር ነው። እኔ ከቃል ነው የዳንኩት። ቃሉን ሰምቼ ቃሉ ነግሮኝ ነው የዳንኩት። እና በስተመጨረሻ እኔ ስለ ሐዋርያ ባልናገር ነው የሚሻለኝ። ለምን እንደሆነ ታውቃላችሁ? እሱ እዚህ ቆም በተናገረው ነገር የሚገርማቸው ነገር እኔ እዚህ ሲመጣ በጣም ገብቼው ይሄን ቤት ሲገባ የሚደስታኝ ደስታ እኔ ብቻ ነው የምናውቀው። እኔና እኔ ብቻ ነኝ። እኔ ምን አይነት ደስታ እንደሆነ ብቻ ከዚህ ሲወጣ ምን አይነት ደስታ ይዤ እንደምገባ እኔ ምን ብዬ ልንገራችሁ? አዲስ ነገር በየሳምንቱ አዲስ ነገር ስለሚመጣ አዲስ ትምህርት ስለሚሰማ ዛሬ ደግሞ ምን ነው የሚሰማው እያለ ነው ውስጥ የሚመጣው። ዛሬ ደግሞ ምንድነው የሚለን? ዛሬ ደግሞ ምንድነው ማስተምረን እያለ ነው የሚመጣውና እኔ ልባርክ ካልኩ የተባረከ ሰው ነው። ይገርማችኋል። ህይወቱ ከፍ በልካልኩ ከፍ ያለ ነው። እና እኔ ብቻ የምለው ነገር የለኝም። በጣም ማካካስ ይሆናል። አካክሼም
ወደዚህ ማርጌ ወደዛ ማርጌ ቃል አጣሁ። ለምን እንደሆነ ታውቃላችሁ? ስላስተማረኝ ብቻ ኢየሱስን ያስተማረኝ እሱ ስለሆነ ኢየሱስን ስለተማርኩ ብቻ ነው። በኢየሱስ ደግሞ ይሄን ሁሉ አገኘው። ገርማቸዋል። ከዚህ ህይወቴ ሁሉ ዳንኩ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.